ከመሬት ተነስተው በ8 ወር within the last 8 months ከ900 ሺህ ፎሎወር 5 ሚሊዮን ገብቷል። ተወዳጅነት አግኝቷል። በሁሉም አዲስ አበባ እንደፈለጉ እየተንቀሳቀሱ ነው። እኔ ጥያቄ ለየትግራይ ተወላጆች አዲስ አበባ፣ ኦሮሚያ ክልል እየዞሩ ኢቭን ጎንደር ገብቶ ፋሲል ግንብ እኔ የተጠመቅኩበት ከ13 ዓመት በላይ ጥምቀት የተጠመቅኩበት እዛ ገብቶ ዳግማዊ አፄ ቴዎድሮስ ነኝ እኔ ጀግና ትግሬ ነኝ ሲል ፕሮፓጋንዳ እየተሰራ ነው አልኩኝ። እና ስክሪን ሴቨሩን እኮ የሚያደርገው አካባቢን መስሎ ነው የሚመጣው። ባይዞ እነኚህ ድራግ ሰፕላየሮች ናቸው ራሳቸው። አንድ የኢትዮጵያ ትውልድ ለምን ነው የብልጽግና መንግስት እነዚህ ሰዎችን እኔን ለምን ነው ተደማስራቸው? ይሄ እኮ በእያንዳንዱ ሴክሽን እኮ አይዲያ መስጠት ጥሩ ነው። እኔ እኮ በአንድ በባለፈው እኔ ስናገር ለ3 ቀን አሰራቸውና ለቀቃቸው። የኔ ጥያቄ ምን አልኩ መሰለ? ባለ ጊዜ የሚባለው ትግሬ ነው ኦሮሞ? እነዚህ ሰዎችን ስና ባለ ጊዜ ማን ነው? አሁንም ስቲል እነሱ ናቸው። ሻዕቢያና ባለ ጊዜነት አለ አስባ። ይሄ ከአንድ ዓመት ከ2 ወር በፊት ካናዳ የሚበላው አጦ ኑሮ ቸግሮት እርቦኛል መግቡኝ ብሎ ገብቶ ዛሬ በሚሊዮን የሚቆጠር ብር አውጥቶ አርቲስቶችንና ጋዜጠኞችን፣ ፖለቲከኞችን ጠርቶ አዲስ አበባ ላይ ሶርሱ ከየት ነው? ያን እኮ መረዳት መቻል ነበረበት መንግስት። ሶርሱ ከየት ነው? ለሚያስገኳቸው የቲክቶክ ጌመሮች በሚሊዮን የሚቆጠር ብር ይወርድላቸዋል። እዮዳብ አንድ ነገር ልንገርህ። ወጣቱ በአገር ፍቅር እንዳይነቃ፣ ስለ አገር እንዳይቆም ለወጣቱ ድራግ ሰፕላይ ያደረጉ ናቸው። ወጣቱ ደይዙ። ኦኬ የኔ እኮ ጥያቄ ዋይ ዶክተር አብይ አህመድ ለምን ነው በውስጥ እኔን የጎሪጥ የማነግረኝ? እኔ እኮ ማየውን ነገር ሳይ እሱ ፈቅዶ ለእሱ የሚሰሩ ነው የሚመስለን አይደል እንዴ? ስትመለከት አዲስ አበባ ላይ መሀል ከተማ ላይ አዲስ አበባ ላይ ከአብይ ይልቅ ይህ ነው በቦዲጋርድ እየሄደ ያለው። እውነት ነው። አማስክን ኳሽትን በእኔ ቤት ውስጥ ሌላ ሰው መጥቶ ከኔ በላይ አትማረክ ከጀመረ ችግር ተፈጥሯል ማለት ነው። አይ አም ዘ ኪንግ ኦፍ ዲስ ሃውስ። አብይ የሀገራችን እኮ ባለቤቱ ማን እንደሆነ አልታወቀም። ኢትዮጵያ ይሁን ማን ይሁን እኮ ራሱ አልታወቀም። ለዚህ እኮ ነው ሂ ኒድስ ቱ ሌት አስ ነው። አሁን አብይ አህመድ ሂ ኒድስ ቱ ሌት ሰርተን ፒፕል ነው ሶ ዳት ዊ ካን ስታንድ ኢት። እኔ ምን አልኩኝ? ቲፒኤልኤፍ ነው ስልጣን ላይ ያለው ብዬ ስናገር ጎረፉብኝ፣ አጥለቀለቁኝ። በቃ እንገላለን እናርዳለን። ግራ ገባኝ። ቢኮዝ የኔ የጠየኩት ጥያቄ ቀላል ነው። የቲክቶክ 2025 አዋርድ ሾውን ስትመለከተው አዘጋጁ ትግሬዎች ናቸው፣ ኦነሮቹ ትግሬዎች ናቸው፣ ተሸላሚዎች ትግሬዎች ናቸው። ምንድነው ፕሮፓጋንዳ እየተሰራ ነው? ምን እየተሰራ ነው? በኢትዮጵያ ሕዝብ ላይ ትግሬነት ተመልሶ እንዲመጣ አይደል እንዴ? አብይ አህመድ እያዳመጥከኝ ከሆነ ታውቃለህ፣ የቤተሰብ ዘመድ አለ ለሚ ነው እኔ ከሆን እያደፈረስኩብህ ነው። ለምን? ቢካዝ እኔ ምንም አይነት እንትን የለኝም። ኢትዮጵያ እንድትፈርስ አልፈልግም። ቲፒኤልኤፍ የኢትዮጵያ መሰረታዊ ጠላት ናት ብዬ አምናለሁ። በቃ ምንም እኔ ቲፒኤልኤፍ የኢትዮጵያ መሰረታዊ ጠላት ናት፣ የትግራይ ህዝብ አይደለም። ቲፒኤልኤፍ ሻዕቢያ የኢትዮጵያ ህዝብ መሰረታዊ ጠላት ነው። ኦነግ እንዳልል ኦነግ መርቶ አያውቅም። ኦነግ ሀገሪቷ መርቶ አያውቅም። ስለዚህ ኦነግ እና ፋኖ ገና አይዲዮሎጂያቸው የቲፒኤልኤፍ ስለሆነ እናስተካክላቸዋለን። ምንም ችግር የለም። ኦነግ ኢትዮጵያዊ ነው፣ ፋኖ ኢትዮጵያዊ ነው። ችግር አለባቸው፣ ምንም ችግር የለም። ኦኬ። ምክንያቱም አሁን እኔ ቲፒኤልኤፍ እና ሻዕቢያ ግን የኢትዮጵያ መሰረታዊ ጠላቶች ናቸው። ምንም የምትለውጡ አይደለም። ፍሬያቸው ባይዘ ኤዶም የኤርትራ ህዝብ እወዳለሁ በጣም እኔ ለኤርትራ ህዝብ ፍቅር አለኝ። በጣም ለኤርትራ ህዝብ ከማከብራቸው በጣም እኔ በኢትዮጵያ ምድር ላይ የማከብራቸው የምወዳቸው ሪሊ እንዲያው ዜግነት ምረጥ ብባል ከጎንደር ቀጥል። ያው ጎጠኛን እንዳትለኝ። I love the Eritrean people. I think they're one of the amazing story ያላቸው። ወደፊት እንዲያውም እኔ መጽሐፍ ስጽፍ ስለ ኤርትራ እንትን እያጠናው ነው። ሬዚሊየንት
ሆኖ ከሰባተኛ ክፍለ ዘመን ጀምሮ ያሳለፉት የኤርትራ ህዝብ እኮ ከሰባተኛ ክፍለ ዘመን እስከ 1652 እኮ በሰላማዊ የታገለ ህዝብ እኮ ነው። አንድ ቀን የትግል ሳያነሳ ከሰባተኛ ክፍለ ዘመን እስከ 1962 ነፃነታቸውን ሲያውጁ የተፈራረቁ የተገዙ ህዝቦች ናቸው። ለዛ ነው አሁን አገራችንን ልናድን የምንችለው በመጀመሪያ ደረጃ በየአዲስ አበባ ከተማ ውስጥ በትላልቅ ከተማ ውስጥ የተመሸጉ ሊያ ሾው ከታች ናት። ሊያ ሊቾ ላንችና ለኬኳ ነውር ብለናል። በጣም 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 ተወዳጅ የሆነች የምታዝናናን ንጹህ ኢትዮጵያዊ አመለካከቷ ለሁሉም እኩል የሆነ ሊያ ሾው ሰላም ብለናለኝ። በጣም በጣም ሰሞኑን መፈትፈት ምናምን ከእሷ እየተማርኩኝ ነው። አንዳንድ ጊዜ እንግዲህ እንደነ ስኮምፓይሰስ ናይሰስ እያሉ በሰርጀሪ ተወጣጥረው የሚያስቸግሩን ሰዎችን አፍ የምታዘጋልን ሊያ ሾው ሰላም ብለናል። ኤኒዌይ ታፕታፕ እና ኮፒ ሊንክ አድርጎ ከታች ቅድም መንሱር ጀማልን ያዩ ይቅርታ ወንድሜ፣ እንደዚህ ትላልቅ የሆኑ ጓደኞቼንና አክቲቪስቶችን ሳይ እኔ ወይም አርቲስቶችን ሳይ ኢትዮጵያውያኖች ማድነቅ አለብን። ሊያ ሽዘን አርቲስት ኢንተርቴነር መከበር ያለባት እንደ ኢንተርቴነር እንደ አርቲስት መከበር ያለባት ናት። በጣም ኢንተርቴን ታደርገናለች። አመለካከቷ የዲሞክራቲክ አመለካከት ያላት ወደፊት ቲቪ ሾው በኢትዮጵያ ሲከፈት ቲቪ ሾው ከፍታ ትልቅ ደረጃ የምትደርስ ናት። በተለይ ለሴቶች የሚያዝናና ለሴቶች ደግሞ እናትነትን አልበገር ባይን ኢትዮጵያዊነትን የምታሳይ ስለሆነች ሊያ ሾው በጣም በጣም ሰላም ማለት ፈልጋለሁ። እንግዲህ የሰሞኑ ፕሮግራምሽን ለመከታተል እየተዘጋጀው ነው። ደፍተርና እስክሪብቶ ይዤ መማር አለብኝ ቢኮዝ እናን ፍትፈታ ሺዝ ላይክ ዌንዲ ዊሊያምስ ኦር ኦፕራ ዊንፍሪ መሆን የምትችል ልጅ ናት። ተረዳችሁኝ? በጣም ሴትነቷን ቅድስናዋን ይዛ ምግቧን እየበላች ኢትዮጵያዊነት ባህሉ ቡናው ምናምኑ፣ ከዛ ደግሞ ህጻናቶች እየሮጡ ሌሎች አንዳንድ ሰዎች ምን ያደርጋሉ መሰላቸው? ልጆቻቸውን ይደብቃሉ፣ ቤታቸውን በደንብ አያሳዩም፣ ቁመናቸውን ይደብቃሉ ይላሉ። ሊያ ሾው ግን ሁለመናውን ነው እየጎረሰች እየበላች ስትበላ ፎቶ እያነሳችሁ እያሰፋችሁ ምንም ብታደርጉ this is organic genuineness ነው። of course she is a talk show host ናት። ያ ደግሞ ወደዳችሁም ጠላችሁም ታለንት ነው። እንደነ ሰርጀሪ እውነቴን ነው እየቀለድኩኝ። አሁን እኔ ኤልሻዳይ፣ ኪዱ፣ ሊያ ሾው እነዚህ በጣም ደስ ይሉኛል፣ አከብራቸዋለሁ። ለምን የራሳቸውን ነገር ጊዜያቸውን ተጠቅመው የሆነ ነገር እያደረጉ ያሉ ሰዎች ናቸው። ግን እንደነ ቤታዮ የሚባሉ ደግሞ ይሄ ከካልቸራችን ከባህላችን ያፈነገጠ ይሄ የብልግና ስድብ፣ ይሄ የሰው ብልት መጥራት ምን ማድረግ ምናምን ነገር አቁማ ቤታዮን ባደ ወይ ሺዝ ቬሪ ታለንትድ ይሄ ስድድቡን ይሄ መበሻሸቁን ቅናቱ ምናምን አቁማ ወደ ኢንተርቴንመንት ብትገባና ባህሏን ካልቸሯን ሴትነቷን ሰብናዋን ጠብቃ ብታደርግ ሰክሰስፉል መሆን የምትችል ልጅ ናት። እሱን እንድታደርግ ነበር ስንገፋት የነበረው። እህቶቻችን ለሁላችሁም ይበቃል። ግን ያው ከሊያ ሾው ተመረሽ ቤታዮ ስድቡን ትተሽ ብልግናውን ትተሽ ምናምን ወደ የሆነ ሾው ግቢ። ያው ዩቱብ ከባድ ነው ግን ትለምጂዋለሽ ብዬ አስባለሁ። ለማንኛውም ታፕታፕ እና ኮፒ ሊንክ እያደረጋችሁ ያላችሁ ሰዎች ሁሌ ከታች ትላልቅ አክቲቪስቶች ትንትኖች ስናይ ሰላም ማለት አለብን። መንሱር ጀማል ከታች ይታየኛል። መንሱር አንተነህ እንዴ 143,000 ይላል። ምንድን ነው መንሱር ጀማል? ወንድማችን ፕሬዚደንት መንሱር ጀማል ሰላም ሰላም ብለናል። መንሱር ጀማል ኢትዮጵያ አይደለም ያለው፣ ሂ ኢዝ ኢን ሽሪላንካ ነው፣ ቡርኪና ፋሶ